የመቀሌዋ ሴትና የወለጋዋ ሴት የሚሉት ቃል አይተኮ ተመሳሳይ ነው። ሰላምም አትሰጥ፣ ፍቅርም አትሰጥ፣ ሰርተ ብርም አታመጣ፣ በሷ ብርም መኖር ማትችል ሰው ከሆንክ አንተ ምንም የለም እና የከተማው ታዋቂ ደሃ ግብታ ጉቻ ብቻ። ወንድ ስትሆንም ሴትም ስትሆን አንድ ነገር ያስፈልግ። እሱም ደግሞ ይሄ የመሳብ ጥበብ ይኖር። ሴት እንዴት ነው መሳብ ይችላል? ሲጀመር በነገራችን ላይ ሰውን ከወደድከው የምትወደው ልቡ ነው፣ ፊቷ ምናምን አይደለም። እኔ አሁንም በጣም ብዙ ሚሊዮን ሰው ምን ይሳሳታል መሰለኝ፣ መልኳን ያያል፣ ፀጉሯን ያያል፣ ቅንድቧን፣ ከንፈሯን፣ ንግግሯን ምናምን ያያል። ምን ይረሳል ብለህ ብትል ልቡ ነው። መውደድ የነበረብህ እኮ መጀመሪያ ልቧን ነው። ልቧን ከወደድከው ለምን ሽንኩርት ነጋዴ አትሆንም? ከፍ ብላ ለምን ባለስልጣን ልጅ አትሆንም? ምንም ችግር የለም። ነገር ግን ልቧን ያልወደድካትን ሴት መልኳ ቢያስደነግጥ፣ ዋው የአብርሽ እኮ ብትባል፣ የፀግሽ እኮ ከየትን ያገኛት ቢባል ምን ዋጋ አለ? እና መጀመሪያም የመጨረሻም አንድ ልታይ የሚገባ ነገር ቢኖር ልብ ነው። በነገራችን ላይ በዓለሙን ታውቃለህ፣ እግዚአብሔር ከወደደክ ስለ አንድ ነገር ነው የሚወድ፣ ስለ ልብ ነው። ከጠላህም የሚጠላ ስለ ልብ ነው። አቤልና ቃይል ሁለቱ ለእግዚአብሔር መስዋዕት አቀረቡ ይላል። እግዚአብሔር ወደ አቤልና ወደ መስዋዕቱ ተቀበለ። ስለመለከተ ሁለቱም ልጆቹ አይደሉም? ለምንድን ነው የአቤልን የወደደው? ልቡ ንጹህ ስለሆነ። ዳዊትን ቀባው ብሎ ላከው፣ ሳሙኤልን ላከው እና የመጀመሪያ የእሴይ ልጅ በጣም ቁመናው ፀጉሩ የሚያምር ልጅ ነበርና እንደውም ንግግር አሳማሪ ነው ይላል። በጣም ምላሰኛ በቃ የማሳመን አንዳንድ ሰዎች አሉ አይደለ? ከሚኖሩት በላይ ነው የሚያወሩት እና ማውራትና መኖር ደግሞ ይለያያል። እና ከዛን እግዚአብሔር ቀጥታን የተናገረው ምን አለው? መልኩንና ቁመናውን አትይ እኔ ንቄዋለሁና ይላልና ከዛን ምን ይላል ቀጥሎ? ሰው እንደሚያይ እግዚአብሔር አያይም፣ ሰው ፊት ያያል እግዚአብሔር ልብ ያያል ይላል። እና ሚስት ከሰጠህም እግዚአብሔር እሱ መርጦልህ ከሆነ የሚያይልህ ልቧን ነው። አንተ ደግሞ ፊቷን ከሆነ የምታየው በቃ ሪስኩን አንተ ትወስዳለህ። አይተህ ግን መግባት ያለብህ እኔ ምንሆን መልኳ እኔ ምን ለመሰለህ እንደዛ ምልህ ቆንጆ አግብቼ ቆንጆ ልጅ ይኖራለሁ ብሎ ቆንጆ ያልወለዱ እናውቃል። የተማረ ሰዎች ተመራርጠው ፒኤችዲያቸውን የሰሩ ሰዎች ተጋብተው ድንዝዝ ያለ ሰው ወልደው ያውቃል። ያ የተማረና የተማረ ችግር ልትፈጥር ትችላለህ። የተማረ ልጅ ወልዳለሁ ግን አትልም። እንደውም ብዙ ጊዜ የእሳት ልጅ አመድ ይባላል። በጣም የሀብታምና የሀብታም ቤተሰብ ተመራርጦ ይጋባና ሀብታም ልጅ አትወልድም። እና አንተ እንደሰራው ካልኩሌሽን አይደለም። ህይወት ደግሞ የራሷ ነገር አላት። ወደ ምትፈልገው ማምጣት ትችላል። ዞሮ ፖይንት ምንድነው? ራሱን የቻለ ተጽዕኖ አለ ወይ? 100%። በዚህ አጋጣሚ ግን ሚስት ስትመርጥ የመጀመሪያውም የመጨረሻውም በቃ ልብ ከሌላት፣ በቃ ልቧን ካልወደድከው እመነኝ ትቅርብ። በቃ እሷም ሴትም በነገራችን ላይ ልትቀየር እኮ ትችላለች። ነገ ትቀየር። የዛሬ 10 ዓመት እስኪ አንተ እድሜ ስጥና 10 ዓመት ኖርና የዛሬ 10 ዓመት ደግሞ መፍትሄ። አንዳንድ ሰው ኢማጂኔሽን አለ። አይ ለወደፊት እንዲህ ትሆናለች፣ አይ ለወደፊት እንዲህ ይሆናል፣ ለወደፊት መቼ አየኸው? ሰው ነገ ልትሞት ትችላለህ እኮ። እኔ ምን አውቃለሁ መሰለህ፣ ቢሮዬ 2 ከስተመሮች አሉና ትንሽ አለመግባባት መካከላቸው አለ። በጣም በሚያስደነግጥ ሁኔታ በድንገት አደገኛ የልብ ኬዝ ገጠመው። በቃ ሊሞት እስከሚችል ድረስ ነው። እዛው ነው ወይስ? ኖ በቃ በዛው ልክ ሊጋቡ ወር ቀርቶ የልብ ኬዝ። እሷ በ15 ቀን ነው በሳምንቱ ስትመጣ በቃ ይቅርብኝ አለች። አይ ቤተሰቦቼ እምቢ አሉ፣ የልብ ኬዝ አለ። ኧረ እንደዛ አትበይ፣ እንዲህ ነው። በዛሬ ደግሞ በጣም አማኝ ናት። 2016 እሷ ሞተች፣ 2017 እሷ ገባ። እሷ ቀደመች፣ ሞተች። ምንድነው አንዳንድ ጊዜ አትመነው። ብዙ እምነት ከሌለክ ግን ትንሽም ቢሆን እግዚአብሔርን መፍራት ግዴታ ነው። በቃ ብዙ ከቻልክ ብዙ ፍራ እግዚአብሔርን። በቃ ህይወት እሱ ስለሆነ የጥበብ መጀመሪያ እሱ ስለሆነ፣ ሌላው ቢቀር ግን ትንሽ ደግሞ እግዚአብሔርን ፍራ። በአንተ ኳልኩሌሽን ብቻ አይሆንም። እሷን አሁን በሚችለው አቅም ፕሊስ ብያታል። እሱ 2017 በጣም የምታስደነግጥ ልጅ ነው ያገባው። እና ምንድነው የዛሬ 10 ዓመት እንዲህ ይሆናል ቢዝነሴ፣ መኖሪያ ቤቴ ካልክ አንተ ፈጣሪ ልትሆን ልትደርስ ትችላለህ። እግዚአብሔር እድሜን አጭር ሊያደርገው ይችላል። እድሜ የሚሰጠው እሱ ነው። መጽሐፍ ቅዱስ ዛሬ ኑሩ። በቃ ነገ የራሱ ጭንቀት አለ። በቃ ዛሬን ተመስገን ትላለህ፣ ደስ የሚል ቀን ታሳልፋለህ፣ ትጸልያለህ፣ ትለምናለህ፣ ለሰው በጎ ትውላለህ፣ ለነፍስ የሚጠቅመውን ትሰራለህ። ከዛ በተረፈ ነገ ለእግዚአብሔር። ከዛን እንደዚህ ስትሆን ምን ትወጣለህ? መጽሐፍ ቅዱስ ኢዮብም ማረጀ እድሜ ጠግቦ ሞተ ይላል። ያንን ትሆናለህ። አለበለዚያ ግን የዛሬ 10 ዓመት ታስቸግረኛለች፣ የዛሬ 10 ዓመት ቢዝነስ ኢኮኖሚ በቃ ካልክ ነገ ለእግዚአብሔር። ሜይ ቢ ይሄኛው ብዙ ጊዜ ሲወራበት ሰምተን ሊሆን ይችላል። በትዳር ላይ
ሚስት የበለጠ ገቢ ካላት ከባል ጋር የበለጠ ኮንፍሊክት ውስጥ የመግባት እንትን አላት፣ እድሉ በጣም ከፍተኛ ነው። አሁን ደግሞ ስናይ ደግሞ በጣም ብዙ ሀብታም የሆኑ ሴቶች በገቢ ባላቸውን የሚበልጡ እየተፈጠሩ ነው፣ እየመጡ ነው። አንዳንዴም ደግሞ ቀረብ ብለህም ደግሞ ስታወራቸው እነዛን ሴቶች እየሰሩ ነው፣ የተማሩ ናቸው ምናምን፣ ያላገቡት ማለት ነው። ለምንድነው ምናምን ብለህ ቀረብ ብለህ በደንብ ስታወራቸው አሁን ላይ በቃ ፋይናንሻሊ ፍሪ መሆን ነው የምፈልገው፣ ካገባው በኋላ ፍሪ ከሆንኩኝ ከሱ የሚመጣውን ነገር አልፈልግም። ገባ? በቃ አንዳንድ ሴት የሚያገቡት ፋይናንሻሊ ፍሪ ለመሆን ይሄ ዲፔንድ በሆኑ እንዳለ ሆኖ ነገር ግን ገንዘቡ ቢመጣ ደግሞ የመፋቻ ምክንያት እንዳይሆን ነው። ሴቶች በትዳር ውስጥ በፋይናንስ ምን ያህል ነው ባላንስ መሆን ያለበት? እንዴትስ ነው ባልና ሚስት በገንዘብ ጉዳይ ላይ ማውራትና መነጋገር ያለባቸው? እኔ እንደውም በጣም መጨነቅ ያለብህ አይምሯ ከገንዘቡ ከቀደመ። አሁን ብዙ ሰው ገንዘብ ይቀድማል፣ ከዛ አይምሮ ቀስ ብሎ ነው የሚያደርገው። በገንዘብ ሳትፈልገውም ፈልገውም ድንገት ልታድግ ትችላል። በአይምሮ ግን ባነበብከው መጠን፣ በተማርከው መጠን፣ በተረዳው መጠን የላይፍ ኤክስፒሪየንስ ተደማምሮበት አይምሮን ያሳድገዋል። በአይምሮ ያደገች ሴት ገንዘብ ከሷ በታች ነው አይደለም? በታች ነው። በአይምሮ ያደገ ወንድ ገንዘብ ከሱ በታች ነው አይደለም? በታች ነው። እንኳን ሴት ቀርቶ ወንዱ ኢኮኖሚካሊ በጣም ካደገ አይምሮ ሳያድግ እመነኝ በቃ አተረማማሽ ነው የሚሆነው። በጣም መጥፎ ሰው ነው የሚሆነው። ለምን መሰለህ? ውስጥ ያለውን መጥፎነትን ነው የሚያሳድገው። የነፃነት ይሰጥሃል። ይሄ እንትንን እንድታባዛ ነፃነት ይሰጥሃል። አይምሮ ግን ካደገ ኖሮህም ያውነ አሁን እኔ አዲስ አበባ ላይ ሚዲያ ላይ ብዙ ባለሀብቶች ያሉ በጣም ሂዝ ሚሊየነር የገጠመኝን አንድ ነገር ልንገር። በጣም ሚሊየነር ነው ያገባችው፣ ግን ስታገኙ በጣም ድሃ ነው። የከተማው ግን አለ የተባለ ሚሊየን። እንዴት መሰል ያገኘችው? የሆነ ቦታ ለሆነ ቀጠሮ ተጠርቶ እየሄደ ያለ እሷ ፕሊስ የሆነ አቅጣጫ አሳየኝ እንዲህ እና ስልኩ ምን እየዘጋበት ያስቸግረዋል። ከዛም ምን ታደርጋለች ያቺ ሴት? ተረጋግታ በጣም ቆንጆ ናት፣ በጣም ደስ የምትላት እና የያዘው መኪና ራሱ ያን አለም ያስደነግጣለም። የወረደ መኪና ሂዝ እኮ ሚሊየነር። ከገራጅ ቤት መኪና ተሰጥቶት የእሱ ያልሆነ መኪና ነው ይዞ ላሁን ፒክአፕ። ተረጋግታ ታወራለች። ነው እንደዚህ ይመስለኛል። አፕ ደግሞ ስልኬ ላይ እንትና ስልክ ዘጋበኝ፣ እዚህ ውስጥም ደግሞ ቻርጅ አያደርግም፣ ግራ ገባኝ ምናምን። አውቆ ነው ወይንስ ነው? የእውነቱን እንጂ የእውነቱን። በጣም ተረጋግታ በጣም በቀናነት በጣም በመልካምነት ትመልስለታለች። ሜይ ቢ እሺ ወሳኝ ጉዳይ ከሆነ ላግዝ ትለውና በመኪናው ትሄድና ጉግል ማፕ እንትን ከፍታ አቅጣጫውን ታሳይና አርሳው ትመለሳለች። ከሱ ወደ 200 ሜትር የሚርቅ ነውና አርሳው ትመለሳለች። ስልኳን ይቀበላል፣ ይገናኛሉ፣ ያወራሉ። እሱ ሚሊየነር በቃ የዘጋ ሚሊየነር መሆኑን ያወቀችው በኋላ ነው። ሚሊየነር የማግባት ህልም የላትም፣ ውስጧም የለ። ያው እንግዲህ አሁን ይሄ ኢትዝ ሚራክል ኦፍ የእግዚአብሔር ተአምር ነው የምትለው ነው። ሌላ ሴት ደግሞ የከተማ ባለ ሀብት ነው ብላ እልም ያለ ድሃ ግብታ ቁጭ አገኘው ብላ ስትገባ ልክ ስታረግስ እኔ ወደ ቤታችን እንሂድ ብሎ አራብሳ 11ኛ ፎቅ ነው 10ኛ ፎቅ ላይ ይዞኝ ሄደ። ራሴን አጥፊያት ያለኝ ልዝለል ሰው ነው ያዘኝ እንጂ መሰረት ነው ስሙ። ወይኔ መሲ ይሄውን መጨረሻሽ አገኝ። ደግሞ ልጁ አያስታውቅም። በጣም ሂስ ኩል በጣም ቆንጆ ነው። አገነተሩኝ ልጅ እና የከተማው ታዋቂ ደሃ ግብታ ቁጭ ብቻ ድሃ ማግባት እኮ ችግር ሆኖ አይደለም። ልጅቷ በቃ ከታች ጀምሮ ህልሟ ሚሊየነር ማግባት ነው። እና አሁን እሷ እያለቀሰች ነው የምታወራው። አሁን እነሱ ስስቀው እንጂ በቃ የከተማው የተባረከ ታዋቂ ድሃ አግብቼ ወይኔ ጌታዬ ቀስ ታለቅስ ብታየት። በተለይ ደግሞ በጣም ያሳቀችኝ ጸግሽ ብዙ ቀን ዝለይ ብሎ ይነበር ከ11ኛ ፎቅ ሽንት ቤቱ የማይሰራ ቤት ገብቼ ብትጨው ሰው የማይሰማ ማብራት የሌለው ውሃ የሌለው ቤት አስገብቶኝ እንደዛም ሆኖ ጸባይ የለው ማለች። እየተራገመች ነው የምታወራው። ይሄ የተረገመ ልጁ ደግሞ እንደዛም ሆኖ ይስቃል።
አብረው ነው እንደ መጡት አይደለም ማለት እሷን ትንሽ ካወራን ካረጋገን በኋላ እሱን ማይገንሰዋለሁ እና እውነትም ትገርም ሰው ነው ያልኩት እኔም ራሴ እና ምንድነው ዞሮ ዞሮ በቃ የከተማው ሚሊዮነር አገባን ብለው እንደዛ ወርደው ያውቃሉ። በቃ ድሃ ነው ደግሞ ብለው አታውቀውም ሰው በቃ የለውም ስትለው አለው ስትለው ደግሞ የለውም። እና ይሄ በውጫዊም ነገር ሰው እንደምታየው ነው እንደዚህ ታይና እግርህን ልብስ ምናምን ታይ ትንቃለች አንዳንዷ ግን መጽሐፍ እንደሚለው የተናቀ ሰው ነው ሰው የሚንቀው። እና አንዳንድ የላቸው የምትላቸው ሰዎች አላቸው የምትላቸው ሰዎች ደግሞ የላቸውም። እና ዞሮ ዞሮ እዚህ ነገር ላይ ትንሽ አስተሳሰብን ሰፋ አድርጎ ማየት ግን የሚገርመኝ ነገር አለ። በጣም ሺዝ ሚሊዮነር በጣም ጭንቅላቷ ደግሞ የሚገርም ሴት አለች። ሀብትም አላት ውበትም አላት አይምሮም አላት። ሀብት ብቻ ያላት ሴት አለች፣ ሀብት ብቻ ያለው ወንድ አለ። ምንም አይምሮ የሚስብ ማነት ምን የለውም። መልክም ያላት ሀብትም ያላት ስብዕናም ያላት ሴት አለች። መልክም ያለው ሀብትም ያለው ስብዕናም ያለው ወንድ አለ። ሁለቱንም ደግሞ የሌለው ወንድ አለ። ምኑን ትወድለታለህ? እስኪ መቼም አንተ እግዚአብሔር ነው ዝም ብሎ ከማንነት የሚወድ ምንም የሌለውን ሰው ምንድን ነው የምታደርገው? በነገራችን ላይ በጣም እኮ ያሳዝናል። እንዲህ አይነት ሴቶች ወይ መልኩን ብላ እንዳትኖር ወይ ቁመናውን ብላ ወይ ትሪትመንቱን ብላ ወይ አቴንሽን ወይ ገንዘብ የሆነ ነገር አለ እኮ ሊወደድልህ የሚገባው ምንም ከሌለ ምን ታርግ? ይህንንማ አትጣ ባይዘው የሆነ ነገርማ አትጣ። ወይ ምላስ ይኑር ወይ ጥሩ ማንነት ይኑር ወይ ሃይማኖት ይኑር ወይ ባህል ይኑር ወይ ገንዘብ ይኑር ወይ ደግሞ ትንሽ አፕሪሺየት ማድረግ ይኑር። ምንም ከሌለ እንዴት? እግዚአብሔር ነው ዝም ብሎ የሚወድ። ሴት ልጅ የሆነ ነገር ትፈልጋለች። ሴት ወንድም እንደዛው ሴትም እንደዛው። በጣም በሚገርም ሁኔታ አዲስ አበባ ላይ በጣም ዲያር ሚሊዮነር በዛ ላይ ደግሞ በጣም ጨዋ። እኔ በጣም ብዙ ቢሮ ይመጣሉ። በጣም ገንዘብ አላት፣ በጣም ደግሞ ጨዋ ናት። ባለቤቷስ ዝም ብሎ መኖር የማይችል ሰው ባይዘዌ ዝም ብለ መኖር ራሱ ከቻልክ ጥበበኛ ሰው ነው። ሚስት እኮ ሚሊዮነር ናት። አንተ አትሰራም፣ አትወጣም፣ አትገባም፣ እሷ ነች የምትወጣው። አሁን በተለይ ይሄ ዘመን አስፈሪ ነው። ባይዘዌ ሴቶቹ በጣም ዲያር ሚሊዮነር በጣም ከወንድ እጥፍ ወንዱ በጅምር እንደቀረ ቤት በቃ ቀጥ ብሎ ቁጭ ብሏል የሆነ ቦታ ላይ። ይሄን ስል ደግሞ በጣም ፈጣን ወንዶች አሉ፣ በጣም የሚገራርሙ ወንዶች አሉ። በዛው መጠን ደግሞ ወይ ራሱ ላይ አይሰራ ወይ ራሱን አይሰራ ወይ ቤት አይሰራ ወይ መኪና አይሰራ ወይ ቀጥ ብሏል የሆነ ቦታ ስታካር ነው። ሴቶቹ ደግሞ በጣም እያነበቡ ነው። ባለቤቷ እኮ ድክመተ ወሲብ ሲገጥሙ ሰርች አድርጋ ምን መድኃኒት ብላ እንደውም አንድ ከስተመሬ እንዴ የሆነ ለውጥ ተሞቴ አይ ከምግብ ጋር እኮ ሰጥቼ ኧረ አንቺ መርዝ እንዳታገኝ አንቺ ሴትዮ በዚህ ደረጃ ሰርች አድርገው ለባሎቻቸው መድኃኒት እየሰጡ ሴቶቹ ይሄን አልጥለው ሄደዋል። እንደ ወንዱ አይደለም። ወንዱም ስለ ዝም ብሎ ቁጭ ብለዋል ማለት ሳይሆን በጣም ስማርት ወንዶች አሉ። ሴቶቹ ግን ኦቨር እየፈጠኑ። በነገራችን ላይ ልንገርህ ይሄ ሶሻል ሚዲያ አግዟቸው አይደለም። ሶሻል ሚዲያ በሌለበት ዘመንም ሴቶች ዳያር ስማርት በጣም ፈጣን ናቸው፣ በሳሎች ናቸው። ከወንድም በብስለት ሴት ልጅ ትበልጣለች። ይሄ ዘመን ደግሞ ሶሻል ሚዲያ አግዟቸዋል። የተማሩ ትምህርት በየቀኑ ይናበባሉ፣ ይሰማሉ። የመቀሌዋ ሴትና የወለጋዋ ሴት የሚሉት ቃል አይተህ ከሆነ ተመሳሳይ ነው። እርስ በርስ ንግግሯ ሄዳ አይታ ከሆነ ክያዬ ካለች እቺ ምድሪቷ ላይ በአንድ ዓመት እቺ ቃል ክያ ምትሏ ትዛመታለች። ባባ ካለች አንዷ ሴት እመነኝ በብርሃን ፍጥነት ሙሉ ዓለም ላይ ተዳርሶች ቃል ታያለች። ሴቶች ዳያር ስማርት በመጽሐፍም በዚህኛውም ዘመን እና ምንድን ነው አንድ ነገር ካለክ ባለቤት ደክማ ሰርታ ገብታ አንተ ጥሩ ስብዕና ካለ ሀብታምም ሆና ጉዳዩ አይደለም። በሰላም መኖር ነው የምትፈልገው። ሰላምም አትሰጥ፣ ፍቅርም አትሰጥ፣ ሰርተ ብርም አታመጣ፣ በእሷ ብርም መኖር ማትችል ሰው ከሆንክ አንተ ምንም የለብህ። ነገ ፍርድ ቤት ሄዳ ብትፈታ ምን ብለህ ትከራከራል? የሆነ ነገር እኮ ይኑር፣ ወይ ትሪትመንት፣ ወይ አቴንሽን፣ ወይ ሴክስ፣ ወይ ልጅ ትሪት አደራረግ፣ ወይ ደግሞ ሰላም የምትሰጠው ከሆነ እሷ የ6-7 ህንፃ ባለቤትን ብሎ ዝም ብላ ትኖራል። ለምን? መጀመሪያ የምትፈልገው ሰላም። ሴትም አለች ዝም ብላ መኖር ማትችል ሴት አለች። በቃ ሰላሙን ሰጥታው ዝም ብላ መኖር ማትችል ሴት አለች። ዝም ብሎ መኖር የማይችል ወንድ አለ። ስለዚህ የሆነ ነገር ይኑርክ፣ የሆነ ኳሊቲ ይኑርክ። ወንድ ስትሆንም ሴትም ስትሆን አንድ ነገር ያስፈልግ። እሱም ደግሞ ይሄ የመሳብ ጥበብ ይኑርክ። ሴትም ስትኖር የሆነ ወንድን የሚስብ ማንነት ሴት ሆና። እንዴት ነው መሳብ የሚቻለው? ጸጉር አለ ማተር ያደርጋል፣ አይን ማተር ያደርጋል፣ አፍንጫ፣ ይሄ አይ ኮንታክት አለ፣ ቦዲ ላንጉጅ አለ እና አይን ይስባል፣ ሰውነት ይስባል፣ የምትናገርበት ለዛ ይስባል፣ ሳቅ ይስባል፣ አረማመድ ይስባል፣ አካሄድ ይስባል። አማላይ ሰዎች ማንንም ያማልላል። አንድ በእድሜያ ትልቅ የሆነችውን ሴት ወይ ሲያምር ትላለች። ፈልጋው እኮ አይደለም፣ አማላይ ስለሆነ። ተፈጥሮን ደግሞ ታደንቃል። አለባበሱን፣ አካሄዱን፣ አነጋገሩ ምኑ የተደራጀ የተሰራ ማለት። አንድ ሰው ይህንን ነገር ተምሮ አማላይ መሆን ይችላል? 100%።
ምንድን ናቸው መንገዶች? መቼም ሁሉንም እዚያ አትናገር ሁሉም ሰው አማላይ ከሆነ በቃ በነገራችን ላይ የሚማለል ነገር እስካለ ድረስ ዋይ ናት። ለምሳሌ ሁሉም ሰው ስራ ይስራል አይደለ? ይህ ስራ ለምን ማማለል? በነገራችን ላይ ልንገር፣ የምታማልለው ሴት ብቻ አይደለም። ቢዝነስ ታማልላል፣ ጓደኞች ታማልላል፣ ወደ ራስህ ትስባለህ። ጥሩ ኮሚኒኬሽን ስኪል ካለ ማናጀሩን ሄደህ ታናገራለህ። ታች ያሉትን ስራ ላይ አንተን የሚመለከት የምትፈልጋቸውን ሰዎች ታማላቸው። ሰዎችም ወይ እሱ ቀለል ያለ ነው፣ ደስ የሚል ሰው ነው፣ ላውራው ልጫወት ይላሉ። ቡና ሲጠጡ እዛ ከሚጠጡ አንተ ጋር ቢጠጡ ይቀላቸዋል። ሁሉም ቡና ነው፣ ያንተ ቡና ግን የሚለየው ነገር አለ። ሁሉም ወንዶች ናቸው፣ ያንን ወንድ ግን የሚለየው የሆነ ነገር አለ። ያንን ፐርሰናሊቲ ሁሉም ወንድ አለ ወይ? ለምሳሌ ይሄን ምሳሌ እዚህ ስለጠቀስኩ ይቅርታ። ብዙ ከብቶች ካሉ ሁሉም ላሞች ላይ የሚወጣ በሬ አንድ ነው። ሌሎቹ ዝም ምናምን ሲሉ ነው የምታየው። አንዱ በሬ ሲወደድ ሲያምስ ታየዋለህ። ሌሎቹ ደግሞ እንዲዘገም ሲሉ ታያለህ። ይሄንን ሰዎች ያው ፖዚቲቭሊ ቢያዩት እንደዛ ሁን እንደዚህ ኮርማ አይነት ሁን ማለት አይደለም። ነጥቤ ግን ስታማል ሁሉንም ትስባለህ። አንተ የምትፈልገው አንድ ነው። ለምሳሌ መረብህን የምትዘረጋው አንተ የምትፈልጋትን ለማጥመድ፣ አንተ የምትፈልጋትን ካጠመድክ በኋላ መረብህን ጠቅላላ አድርገውና ቁጭ አድርገህ የራስን ይዘህ ዞር በል። እንደ በሬው ሁሉም ጋር እንትን አትልም። ያው በሬ ስለሆነ ነው፣ እዚህ ጋር ደግሞ ሰው ስለሆነ ነው። ስለዚህ ይሄ ካምፓኒ ያንተ ነው፣ የሚያድገው ያንተ እውቀት ያህል። እመነኝ፣ ከአንተ እውቀት በላይ ያድጋል። እውቀትን ትንሽ ስታሳድገው ትንሽ ያድጋል። አሁን እውቀት ስታሳድገው ያድጋል። አለበለዛ በቃ ያቺን ያህል ትጠራለህ የምታደርገው ያንን ያህል። ትንሽ ካሳደገው ከዛ በላይ ያድጋል። ስለዚህ ምን ነገሮች ናቸው? አሁን ለምሳሌ አንድ ወንድ ጋር የሚሆን አንድ ሴት ጋር ይሄው የማማለል ጥበብ ካራክተር አይደለ ቢውልድ የሚደረገው። ካራክተር ደግሞ የሚፈልጋቸው ኤሌመንቶች አሉ። ላይክ ለምሳሌ አሁን አንድ ስፖርተኛ እንዲሆን ዝም ብሎ ጂም ስለገባና ስለሰራ ብቻ የስፖርተኛ ሰውነት አይኖረውም፣ የሚፈልገውን ሰውነት አያመጣም። ልክ እንደዛ የሚፈልጋትን ሴት አማሎ አንድ ወንድ እንዲያገኝ ወይም አንድ ሴት የምትፈልገውን ወንድ አማላ እንድታገኝ ካራክተሩ እንዴት ነው ቢውልድ የሚደረገው? በቃ አንድ ስማርት ወንድ የምትለው አለባበሱ፣ አነጋገሩ፣ አካሄዱ፣ እያንዳንዱ ነገር በጣም ራሱ ላይ ኢንቨስት። መቼም ቢሆን የማይከስር ሀብታም በቃ ራሱ ላይ ኢንቨስት። ክርስቲያኑ ለምንድን ነው ዓለም የምታደንቀው? ራሱ ላይ ነው ኢንቨስት። በበረዶ ፈልጎ ይመቻል? አይመችም። በማይመች ውስጥ ራሱን የሰራ የዓለም ህዝብ፣ የሀገር አይደለም የዓለም ህዝብ አለማውራት አትችልም። ሰውዬ በዛ ደረጃ ነው ራሱ ላይ ኢንቨስት ያደረገው። ወንድም ስትሆን መቼም ቢሆን የማትከሰው ይሄ ሰውነት ቦርጭ ተዝረክርቆ ምናምን የተሸጠች ላመስለ ምናምን ብለን እሷ በተጸላ ጸባይ ቢቀያየር አይገርምም። ሰው እስከሆንስ ድረስ ያው ራስን መጠበቅ በጣም ጠቃሚ ነው። ዞሮ ሴትም ስትሆን በጣም ከተማ ውስጥ ብዙ ሺህ ሴቶች ወንድ ወደ እሷ መጥቶ አይደለም ያገኝ፣ እሷ ወደዛ ሄዳ አማላ የራሷ አርጋታ። እኔ ይሄን ሺህ ሴቶች ላይ ያውቃል። አሁን ሰው ምን መሰለ በቃ ያማለኝ ወይ ላገኝ። እግዚአብሔር ከሰማይ ዱባ ያደርግልህ። መሄድ አለብህ፣ የምትፈልገው ቦታ መሄድ አለ። ከዛ በተረፈ መልክህን መጠቀም አለ፣ ቁመና መጠቀም፣ አለባበስህን፣ ጠረንህን ለመሰለ ተመልሶ አይመጣም ይሄ ሰውነት። እመነኝ በቃ የዛሬ ይሄ ሰውነት ይሄ መኪና የሚያምርብህ የዛሬ 10 ዓመት ሬንጅ ሮቨር ዛትማቸው ስሜት አይሰጥም። ትልቅ አዛውንቶች ሬንጅ ሮቨር ይዘው አይታል። ለምን ከእድሜ ጋር ሄድማ በቃ ይሄ እድሜ ነው በጣም ልብስ የሚያምርብህ፣ መኳኳልም፣ ራስን መጠበቅም፣ በወጣትነት ስፒሪቹዋሊ ስትሮንግ መሆን ይሄ እድሜ ነው። ሁሉ ነገር ብልቅልቅ ካለ ከደከምክ በኋላ የሚያምርብህ ያ ነው በዛ ቦታ የሚመቸው። ስለዚህ በዚህ እድሜ ላይ ራሷን ብትጠብቅ፣ ብትለብስ፣ ብትኳኳል ምናምን ብትል የሚያምርባት ታይ። ኢቭን እኔ አሁን በዚህ ዘመን የቆንጅና ችግር የለም። ይህን ስል እንግዲህ ስለማማለል ሳወራ ስለፊት ብቻ አይደለም። ፊቷን አይተ ተደንቀ ልቧን አይተ የምትበረግግ ሴት መሆን የለበትም እሷ። አንዳንድ ወንድ ገጥሞ ከሆነ ወይ ሴቶችም ራሱ ይላሉ ጸግሽ እንደዚህ መልኩን አይቼ ደንግጬ ሲያወራ ሲስቅ አይቼው በቃ በርግጌ ጠፋው ስልኩ እንዲሌት አደረኩ። ሰውየው ምን አለው መሳይ የመሳብ አቅም አለው፣ የመያዝ አቅም የለውም፣ የማቆየት አቅም የለው። ታንክ ዩ። የመሳብ አቅም ካለ የመያዝ አቅም ከሌለ ሴቶች ይመጣሉ፣ አትራክት ታደርጋቸዋለህ፣ አይቀመጡም አንተ ጋር። የሚይዛቸው ነገር የለም። በቃ መያዣውን አልሰራህም። መስራት ደግሞ ያለብህ ይሄ የሚስበውን ይሄ ዘፈረስት ኢምፕሬሽን የሚባለው የሚስበውን አንድ ከዛ የሚያስቀረው ማለት። አንዳንድ ሰዎች ጅስት እንደ ማግኔት በብርሃን ፍጥነት አንተ ስትንሰፈሰፍላትን የነበረች ሴት በእጃቸው ያስገባሉ። ወር ግን አይዟት
በቃ ክሎታቸው የመሳብ ነው፣ የመያዝ አቅም የላቸው። ኢቨን እንኳን ከስተመር በጣም የሚስቡ ግን ከስተመር የማይዙ ሰዎች አሉ። በጣም ደግሞ መሳብ የማይችሉ መያዝ የሚችሉ ሰዎች አሉ። ስለዚህ አንተ ሁለቱንም ክህሎት ቢኖር፣ ልብም ቢኖር፣ ስብዕናም ቢኖር፣ የተደራጀ አለባበስ፣ እርጋታ፣ ታማኝነት፣ ቅንነትን ቢኖር፣ ይሄ የምናወራው በነገራችን ላይ ሰው ራሱ ላይ እንዲሰራ ነው። ይሄ የሚጠቅመው ለሷ ነው፣ ይሄ የሚጠቅመው ለሷ ነው። አንተ ራስን በተጠብቅ ለሴት አለ ለራስ እኔ አሁን ሱፍ የምለብሰው ለሴት ብዬ ነው ወይ ደግሞ ለወንድ ብለህ ነው አይደለም። የምትሰራውን ነገር የምትሰራው ለራስ ስትል ነው። ሰው ለራስ ስትል ካረካው ሰዎች ዋው ደስ ይላል፣ ዋው በጣም ደስ ትላለች፣ ደስ ይላል እንዴ ባለትዳር ሴትን እኮ ታደንቃለህ። ዋው ደስ ስትል በጣም መልካም ሰው፣ ቅን ሰው፣ እርጋታዋ ደስ ይላል። ፈልጋት እኮ አይደለም ተፈጥሮዋን በዛ ደረጃ ራሷ ላይ ሰርታለች። የሆነን ወንድም እኮ እንዲያይተህ ታደንቀዋለህ። ሌላ ነገር አስባለሁ ያው ደስ ሲል ዋው ትላለህ። ነገር ግን ዛት ማች ቫልዩን ሰጠዋለህ ነው ብዙም ያናሃል። ለምን የስራ ኢንቫይሮንመንታችን አይመችም። በቃ ለዚህ ስራ ፈት መሆን አለብን ነው። ስራ ፈት መሆን አይጠበቅም። እኔ ምን አውቃለሁ መሰለህ፣ አንድ ከስተመሬ ባንክ ነው የምትሰራው። አጠገቧ ያለ ሰው በጣም ኩል ሰው ነው እና ገራጅ ቤት ደግሞ መኪና ሰርቪስ የሚያደርግላት ሰው አለ እና በጣም በሚገርም ሁኔታ ከዚህ ሰውዬ ጋር አልተስማማችም። ያ የገራጅ ቤቱ ሰው በጣም ደስ የሚል ሰው ነው። እንደዛ እንትንም ብሎ የሆነ ነገሩ ብቻ የሆነ አትራክት የሚያደርግ ሰው። እሷ ሴት ማን ሰው ማመን እስከሚያቅተው ድረስ ያን የገራጅ ቤቱ ልጅ ነው ያገባቸው። እንዲህ ቁልፍ ሲሰጣት እንዲህ ነው የሆነ ትትና አየችበት። የሆነ ትትና ቅንነት፣ አትጨናነቂ፣ ቅድም ስልክ ስታወሪ የሆነ ትንሽ ተረብሸሽ ስላየው ጀስት ሪላክስ፣ ብዙም ራስሽን አታስጨንቂ። እንዴት አወራኝ እንዴት እንደዚህ ሊረዳኝ ቻለ? ደንግጣ የሆነ ቀንም መኪናዬን እግሩ እንትን ድምፅ አለው በዚህ በኩል ቼክ ስታደርግ የሆነ ነገር ጣል ያደርጋል። በሚያስደነግጥ ሁኔታ የእሱ ሚስት ናት። አሁን ሁለተኛ ልጅ አላት። የሆን ገራጅ ቤትም ድንጋይም ተሸክም ምንም ስራ የትም ቦታ ላይ ሆን ስራ ክቡር ያለህበት ቦታ ግን የሆነ ክህሎት ካለ አትታይም። የታየቀን ግን ቦታ እዛ ነው 100%። ግን በጅምር እንዳለቀ ቤት ራስ ላይ በጣም ኢንቨስት ማታረግ፣ ራስ ላይ ማትሰራ፣ አነጋገር ላይ፣ አለባበስ ላይ፣ አካሄድ ላይ፣ አይምሮ ላይ፣ ውስጣዊ ኳሊቲ ላይ ማትሰራ ከሆነ ዛሬ ተፈልገ ከሆነ እመነኝ ነገ ከማርኬቱ ትወጣለህ።